ሃይ ሰላም ሰላም፣ እንዴት ናችሁ የፌስቡክ ጓደኞቼ? ዛሬ ስለ አንድ ነገር ከእናንተ ጋር ለማውራት ነበር የመጣሁት። ምንድነው ኦዞምፒክ። ይሄን መድኃኒት የምትጠቀሙ ይሄን ኢንጀክሽን የምትወስዱ ሰዎች ካላችሁ እኔ በዚህ ውስጥ ያሳለፍኩትን ጆርኒ ላካፍላችሁ እፈልጋለሁኝ። ቢፎር እና አፍተር ያለውን ማለት ነው። እና አንዳንድ ደግሞ ዶክተሮች ስለዚህ መድኃኒት እውቀት ያላችሁ መሀል ላይ ገብታችሁ አንዳንድ ኢንፎርሜሽን ብትሰጡኝ ለኔ በጣም ደስ ይለኛል። ምክንያቱም እኔ ይሄን መድኃኒት መውሰድ ከጀመርኩ ጊዜ ጀምሮ በጣም ብዙ ኪሎ የመቀነስ ነገር አለኝ። ግን ኢንሱሊን ሬጉሌት ያደርጋል የሚለው ነገር ለኔ ትንሽ ኢዚ አይደለም። ምክንያቱም ይሄን መድኃኒት ወስጄ ኤክሰርሳይዝ ካደረኩኝ ትንሽ እንቅስቃሴዎች ከተንቀሳቀስኩ የስኳር ሌቭሉ በጣም ያንሳል። ላይክ እስከ 3 ነጥብ ምናምን ይገባልና ምንድነው ማድረግ የምችለው? አንዳንድ ኢንፎርሜሽን ያላችሁ ሰዎች ካላችሁ በዚህ መድኃኒት ላይ በዚህ ኢንጀክሽን ላይ እስቲ አስተያየት እንድትሰጡኝ እፈልጋለሁ። አንደኛው እሱ ነው። ሁለተኛው ደግሞ እኔ በእኔ ላይ ያሳየውን ውጤት ደግሞ እኔ ያሳያቸዋለሁ። በ6 ወር ለውጥ ውስጥ ምን ያህል ኪሎ እንደቀነስኩኝ ፎቶ ሼር በማድረግ አሳያቸዋለሁ። አሁን ላይ ግን እኔ ከበደኝ ምንድነው ይሄን መድኃኒት ልክ መውሰድ ጀምሬ ሰምሃው ሰውነቴ ቀንሷል። ግን በስፖርት የቀነሰ መሆን አለበት፣ አለበለዚያ ሰውነት የመላላት አይነት ነገር አለውና ስፖርት እንቅስቃሴ ካደረኩኝ እመኑኝ በቃ ስኳሩ እንዴት እንደሚወርድ ልነግራችሁ አልችልም። ከዛ በጣም ልክ እንደዚህ ያልበኛል እና ልክ መጥቼ አሁን ስኳሩን በመለካበት ሰዓት ኢትስ ጀስት በጣም እንትን ነው 3 ነጥብ አሁን ላይ ያለው 3.8 ነው የሚለውና እስቲ አንዳንድ ኢንፎርሜሽን ካላችሁ ፕሊዝ ሼር እንደራረግ፣ ያለውን ነገር ማውራት እንድንችል እውቀትም መቀየር እንድንችል ያግዘናል። መልካም ቀን ባይ